የዛሬው ይለያል ቤተሰብ የዛሬው ይለያል። እንግዲህ ሩታና አብርሽ ሊታረቁ መስመር ይዘዋል። ሰላም እንዴት ናችሁ? ደህና ናችሁ ወይ? የሙ ቤተሰቦች ሰላማችሁ ወይ ያላችሁበት ይብዛልኝ ያልኩኝ እንግዲህ ቻናሌን ሰብስክራይብ ላይክ ያደርጋችሁ እንዳትረሱ። እስቲ ላይክ አድርጉ፣ አይከፈልበትም። እውነት ቪዲዮ ታያላችሁ ላይክ አታረጉም። ለምንድን ነው ግን ቅንነት ሚያንሳችሁ? ለማንኛውም እንኳን ደስ አላችሁ ያልኳችሁ እንግዲህ የሩታ አድናቂዎችና የሚከፋችሁም ደስ የሚላችሁም እንኳን ደስ አላችሁ። እንግዲህ አብርሽና ሩታ እቅፍቅፍ ወይኔ ሾገጠችሁ እኮ ሸጎጠችሁ፣ በሽጉጥ አስገባችሁ። እውነት አሁን ይህን ያህል የምትወደው ሰውዬው እኮ ነው እርድብን ያደረገችው። ወይኔ ሴቶች ግን ተንኮላችን፣ ወይኔ ተንኮላችን ግን ተንኮላችን፣ የኛ ተንኮል ያን ያህል እንኳን ጥበብ ተሰጥቶን ተንኮላችን ደግሞ ከጥበባችን ይበልጣል ማለት ነው። እና አይታችኋል እንግዲህ ምን ያህል ስታሰቃየው እንደነበረ። እንግዲህ አሁን ታሟል ሲባል ግን ምን ያህል ስቃይ የሚያየችው እራሷ ናት ማለት ነው። ለማንኛውም ቤተሰብ እንግዲህ ካሁን በኋላ አብረሽ ነይ ግቢ ነይ ውጪ አይላትም ብዬ አስባለሁ። ያው በዚሁ መታረቃቸው ይሆናል እንግዲህ። በነገራችን ላይ አብርክ ፌክ የሰራ ይመስላችኋል ወይስ ከምርን ታሟል ብላችሁ ነው የምታስቡት? አንዳንዴ እኮ ጥበብን መማር ጥሩ ነው። እንግዲህ ጥበብ የሴቶች ነው ይባላል። አንዳንዴ ወንዶች ላይም አይታጣም ማለት ነው። እንግዲህ ቢላት እምቢ ብላ አሁን ፌንት ስትለቅበት እንግዲህ በአንድ ጊዜ በቃ የሩታ ልብ ያው መጀመሪያም አብርሽ እንዳማለለ አሁንም አማሎ ወደ ቤት ላይ ያስገባት ነው ማለት ነው። እንግዲህ በዚሁ እርቅ ይጀምራሉ። ድጋሚ እንግዲህ አልገባም አልመለስም የራሱ ጉዳይ የሚል ነገር በዚህ ያበቃል ማለት ነው። ለማንኛውም ደስ ይላል። እውነት ባልና ሚስት ታርቀው አብረው ሲኖሩ ደስ ይላል። እኛ ይከፋናል፣ አንወድም እንደዚህ አይነት ነገር እንዳታመጡ እሺ። ሩታ ካሁን በኋላ እንዳይለመድሽ ማለት ነው። ቤትሽን አርፈሽ ምሪ። ሴት ጥበበኛ ናት ይባላል። ስለዚህ ጥበብሽን መጠቀም አለብሽ፣ ማውጣት አለብሽ። እናውቃለን ሁለታችሁም ልጅነት እንዳለባችሁ ማለት ነው። ግን ሆኖም ከእናንተ ብዙ የሚማር ብዙ ተመልካች አላችሁ፣ በጣም ብዙ። ስለዚህ የምታስተምሯቸው የምታመጧቸው ነገሮች ደግሞ ቁም ነገር የያዘ መሆን አለበት እንጂ ቃቃ የህፃን ጨዋታ መጫወት የለባችሁም ብዬ ነው ማስበው ማለት ነው። ስለዚህ እንግዲህ አይታችኋል። ወይኔ እኔ ግን በጣም አሳዝናኛለች። እሱም አሳዝኖኛል፣ እሷም አሳዝናኛለች። እቅፍ ስታረገው አሳዝናኛለች። በስንት መከራ ይቅርታ ጠይቋ እግሯ ላይ ተደፍቶ የአብርሽ አባት መጥተው ስንት ሰው መጥቶ ሲለምናት እምቢ ያለች ሴትዮዋ ማለት ነው። አሁን ግን ያው አብርሽ ሲታመም እርቅ አላስፈለጋቸውም ማለት ነው። እርቅ አላስፈለጋቸውም። እንግዲህ አብርሽ እርግጠኛ ነኝ እንኳንም ፌን ተነቀልኩኝ፣ እንኳንም ታመምኩኝ፣ እንኳንም ሆስፒታል ገባሁኝ ማለቱ አይቀርም። ለምን መሰላችሁ? ሩታ እንድትታረቀው ማለት ነው። ስለዚህ የእሷን እርቅ እንደሚፈልግ ዳግም ስህተት እንደማይሰራ ብዙ ጊዜ ሲያወራ ነበረ። እንግዲህ ህመሜ እንኳንም ለመጎ ሆነልኝ ማለቱ አይቀርም። ሩታም ደግሞ አንዳንዴ አታብዡ፣ በጣም ምርር አታርጊው። አዎ ጥፋቶች ይኖራሉ። እግርና ለእግር ይጋጫ። ትዳር ውስጥ ሆናችሁ ገና ብዙ ነገር እንደሚጠብቃችሁ ማወቅ አለባችሁ። ግን ሶስተኛ ወገን ሳታስገቡ ሁለታችሁ የምትጨርሱበት ነገር ማድረግ አለባችሁ። ሶስተኛ ወገን ያፋጃችኋል፣ እንደውም ከጥል በላይ ጥል ያመጣባችኋል እንጂ ምንም አይጠቅማችሁም ማለት ነው። ስለዚህ እርስ በራሳችሁ ሁለታችሁ በጠረጴዛ ዙሪያ ቁጭ ብላችሁ ችግራችሁን መወያየት ነው። አብርሽ ትንሽ ችግር ያለበት ሶስተኛ ወገን ይሄ የትዳሩ ነገር ችላይ ማለት ነገር አለበት። ገና ነው፣ አልበሰለም፣ ልጅ ነው። ለዛ ነው አንዳንዴ በልጅነታችሁ እንደዚህ አይነት ውስጥ መግባት በጣም ትጎዳላችሁ። ምናልባት ብዙ ማስተዋል የተሰጣቸው ሰዎች ካልሆነ በልጅነታቸው ብዙ መስዋዕት ከፍለው ያልመጡ ካልሆነ እንደዚህ አይነት ነገር ላይ ስትገቡ በጣም ብዙ መስዋዕት ያስከፍላችኋል። ትዳር እስከ ማጣት፣ ትዳር እስከ መፍታት፣ ልጆች እስከ መበተን ድረስ ያመጣል ማለት ነው። ስለዚህ
ያንን ነገር ደግሞ እናንተ ግንዛቤ ውስጥ አስገብታችሁ እርግጠኛ ነኝ የኢኮኖሚ ችግር የለባችሁም፣ ያው ያለ መብሰል ችግር ነው እንጂ። ስለዚህ ሶስተኛ ወገን ማስገባትታችሁ ራሳችሁን ጥንካሬ አድርጋችሁ ጎበዝ ሆናችሁ ለሌላውም ተምሳሌት እንድትሆኑ ማድረግ አለባችሁ እንጂ በገባና በመጣ ቁጥር ያላችሁ ወደኛ እንዳትመጡ ካሁን በኋላ ነግረናችኋል። እሺ ስለዚህ ራሳችሁን አስከብራችሁ ትዳራችሁን አስከብራችሁ ይሄው እፈሩ ማለት አለባችሁ። እፈሩ። እኔና አብርሽ ልትለያዩ የፈለጋችሁ እኔና ሩታ ልትለያዩ የፈለጋችሁ ሰዎች እፈሩ ብላችሁ ጠላትን ማሳፈር ነው ያለባችሁ እንጂ ጠላት እንዲስቀባችሁ ማድረግ ያለባችሁም። አብርሽ እንኳንም ደህና ሆን፣ እንኳንም ተሻለ፣ እንኳንም ያው ሩታ ልታገኝ እንኳን እንገባው ማለት አይቀርም። እኛም ባንለ እኛ ላንተ ደስ ብሎናል። ሩታም እንደዚህ ቅፍ አርጋ ጉያዋ ውስጥ ማስገባቷ ራሱ ትልቅ ነገር ነው፣ እውነት ትልቅ ነገር ነው እና ስለዚህ ካሁን በኋላ ያለው ነገር እርግጠኛ ነኝ ትማሩበታላችሁ ብዬ አስባለሁ ማለት ነው። በጣም ትምህርት ትወስዱበታላችሁ። በጣም ብዙ ነገር ግንዛቤ ውስጥ ታስገባላችሁ ብዬ አስባለሁ። አሁንም እንደ ቃቃ ጨዋታ እየተጫወታችሁ ትመጣላችሁ ብዬ አላስብም። ስለዚህ አሁን ሶስተኛ ቤተሰብ ልታፈሩ ነው፣ ልጅ ሊመጣ ነው። ስለዚህ ካሁን በኋላ ማሰብ ያለባችሁ ለልጃችሁ ነው እንጂ ይሄ እከሌ መጣች፣ እከሌ ሄደ፣ እከሌ መጣ፣ እከሌ ሄደ የሚባለው ነገር ማቆም አለባችሁ ማለት ነው። ስለዚህ በርትታችሁ ትዳራችሁ ላይም ስራችሁ ላይም በርትታችሁ እንደምትመጡት ተስፋ እናደርጋለን። እንግዲህ ውድ ተመልካቾች የነ ሩታና የነ አብርሽ አድናቂዎች ወይም ተከታታዮች እንኳን ደስ አላችሁ። እንግዲህ ይህን መስመር መያዝ ራሱ ትልቅ ነገር ነው። እንኳን ለዚህ ያበቃችሁ እያለን ምኞታችን እንገልጽላችኋለን ማለት ነው። እንግዲህ ብዙ ነገር ውይ በስማም ግን ይጨንቃል። በስማም ትዳር ላይ ሆናችሁ እንደዚህ አይነት ጭቅጭቅ በጣም ነው የሚያስጠላው። ለእናንተ እኛ እኔ በበኩሌ ማለት ነው ለእነሱ ቋቅ ብሎኛል። እንደውም የእነሱን ቪዲዮ መስራት አቁሜ የነበረው ከሆነ ከእነሱ በላይ ነው ቋቅ ያለኝ ማለት ነው። እና ለምን በቃ ነገም ያው ናቸው፣ ከነጎዳም ያው ናቸው። በቃ የሚመጣውም የሚሄዱም ነገር ትክክል አይደለም። ስለዚህ እንኳን ወደ ቤትሽ ተመለሽ ሩታ። ያው መመለስሽ አይቀርም። የነገ ቪዲዮሽ በጣም ደስታ የሞላውና አሪፍ ነገር ይዘሽ እንደምትመጪ ተስፋ እናደርጋለን። እንግዲህ በቤታችሁ ሽር ጉድ ስትሉበትና ምን ልበል በቃ ስትስቁበት ብርቅቅ ስትሉበት እንደምትመጡ ተስፋ እናደርጋለን። አንቺን ካየ አብርሽም ያለበት ህመም እንደሚተው እናምናለን ማለት ነው። ስለዚህ ካሁን በኋላ ትምህርት የሆነሽ ያው ዶክተሩ እንዳለሽ መበሳጨት የለበትም መናደድ የለበትም ብለዋል። አብርሽ ይመስለኛል ከዝምታው የተነሳ የበለጠ በውስጡ በጣም ንዴት ያበዛል፣ ያስታውቃል። እንደዚህ አይነት ሰዎች ደግሞ በጣም ነው የሚጎዱት። በጣም ለሌላም በሽታ ነው የሚዳረጉት። አንዳንዴ ተናግራችሁ ጮኋችሁ የሚወጣላችሁን ነገር አሪፍ ነው፣ ግን እንደዚህ በዝምታ አብርሽ ብዙ ጊዜ በዝምታ ነው ነገሮችን እንደዚህ ከንፈል ብሎ አይናገርም። በጣም ጎበዝ ነው፣ ግን ጉብዝናው ሳይሆን ራሱም ይጎዳል ብዬ ነው ማስበው ማለት ነው። እና እንደዚህ አይነት ነገር ተናግሮ ስለማያወጣ ይመስለኛል ብዙ ጊዜ በጣም የሚናደዱ ሰዎች ማለት ነው፣ በውስጣቸው የሚናደዱ ሰዎች ራስ ምታት። አሁን እኔ በቃ አብርሽ ትክክለኛ እንዳመመው ያወቅኩኝ ራስ ምታት ምናምን ይኖርብሃል ሲለው ማለት ነው። ብዙ ጊዜ ተናግረው የማያወጡ ዝም ብለው የሚናደዱ ሰዎች ራስ ምታት ነው የሚመታ፣ ራስ ምታት ይበዛባቸዋል ወይም ራስ ምታት ይበዛባቸዋል። እና ሩታ በተቻለሽ መጠን ባለሽን ላለማናደድ ሞክር እያልኩኝ የዛሬ ቪዲዮ በዚሁ ይበቃኛል። እንግዲህ የቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁን። እስቲ ላይክ አድርጉ፣ ቪዲዮውን ላይክ አድርጉ። እንደው ስለ ሩታ ብላችሁ ላይክ አድርጉ፣ ስለ አብርሽ ብላችሁ ላይክ አድርጉ እያልኩኝ በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ ብዝት ይበልልኝ። ቻው።